ጆበና ወከረ የለምንኩ ያለው ተኮለም ነው ማለት ነው። ኤደና ለመምር ነው የምለምነኝ እባክህ ወንገረ እባክህ ስንሳራ በቃ አሁን ሲውሽ ምንም የምታገኘው ነገር ነው ነገር እንደምታየው ሰዓት ይሉ የቀረው ሰዓት አንድ ሰዓት ከመሆን ከዛ ወደ ተስፋ ተቆጣጣ ተስፋ ነው ቆርጠው እስካሁን ስለምን ሰጠይቀኝ ነበር ስለሱ ይወራል አቡሽ ፈርገጋ አይደል ምን ታውቀው ነገር ንገረኝ በቃ ሌላ ነገር እኮ አይደለም የጠየኩህ ያለሁት አላውቅም አልኩ ከዚህ በላይ ምን ነው ነገር ምን ተናገረ ተናገረ ራስህ ያለው እንደኔ ታውቃለህ ያለው ተናገረ ለዚህ ሰዎች ማዘን አለብን ያቺ ለምትጠብቀ ለእናት እንኳን ማዘን አለብን አንተ በትሞት እሷ ነች አዛኝ ነው ትልኛ ምን ማለት ነው ለዚህ ያታዘልኝ እንዴት ነው ማለት ነው ምንም ቢሆን የወንድሜ እኮ ሰውየው ኮንትሮባንድ ንግድ ላይ የሚሰራው እሺ በቃ ትልቅ ስራዎች ይሰራል ቦታው ላይ ተዘሪ እንኳን እዚህ ተራ ሲቀዳሙ ዞር ወደት ማለት ነው ትልቁ ነገር ኮንትሮባንድ ላይ መንግስት በሚያስተዳድር ቦታ ላይ ነው። ሰላም የተወደዳችሁና የተከበራችሁ የትብያችሁ ቤተሰቦች እንደምን ከርማችኋል? እኛ በጣም አልሐምዱሊላህ እንግዲህ ዛሬ በጠዋት ወኪም ቤት ሄጄ እዚህ ጋር የሚቀየረው ነው የቀኑ የሚቀየረው እና ትንሽ ተቀይሮልኛል። አሁን በጣም ንጹህ ነው፣ አሪፍ ነው። ትንሽ ሲቆይ ነው ትንሽ ያመረከዛል ነገር። ከዛ ውጪ ምንም የተጋነ ነገር የለውም። ትንሽ ቀለል ያለ ነገር ነው። በአጋጣሚ ሆኖ ጨርሶኝ ነው ያለፈው። ያው አሁን እንዳለው ትንሽ እንኳን 1 ሳንቲሜትር እንኳን ትንሽ ጠጋ ብሎ ቢሆን ነው የሚፈጠረውን ነገር አላህ ነው የሚያውቀውና ብቻ አሁን በጣም ደህና ነኝ ከምላችሁ በላይ በጣም ደህና ነኝ። ግን የኔ ደህንነት ግን ትንሽ ቢሆን ሰላም ነስተኛል። ምክንያቱም አቡሽን ጫፍ ላይ ደርሰን ነበር እና ያጣነው ዞሮ ማግኘታችን አይቀርም እና ትንሽ ኮምፎርት የሚሰማ ያለው ነገር የእሱ ጉዳይ ነው። በእርግጥ ትንሽ የድካም ነገር ምናምን ነገር ይሰማኛል እና የተጋነነ ነገር አይደለም። ስለዚህ አሁን ቤካ ጋር ደውዬለታለሁ እየመጣ ነው ወደ ሳይደርስ አይቀርም እና ስላለው ነገር ምናምን ጠይቀዋለሁ። ምክንያቱም እኛ በጣም ብዙ ሰዎችን ይዘን ነበረ በሰዓቱ በጉዳዩ ላይ ሲሳተፉ የነበሩ ሰዎችን ይዘን ነበረ እና ከነሱ ጋር የማውራት እድል አላገኘሁም። አንድ እነሱንም እነ ዮና ካወሯቸው እሱን መጠየቅ፣ ሁለተኛ ነገር ነው ማውራትም ካለብኝ ልጅ ማናዘዝ የምችለውን ያህል እሞክራለሁ። ምክንያቱም በቃ ተብራለች ቤተሰቦቻችን መጨነቃቸው አይቀርም። የተወሰኑ ሰዎች እየሰለሰፉ ለእነሱ ትንሽ መረጃ ስለ ጤንነቴ ስለ ደህንነቴ መረጃ ለመስጠት እያህል ነው። በመንገዳችን ደግሞ ቤካም ደህና መሆኑን ላሳያችሁ እና ታሰሩበትን ኤኒዌይስ ተመልካቾቻችን አሁን ወደ ስራ ቀጥታ ጉዳያችን ስንገባ እንዲደውልኩልህ ስራ ያው እርግጠኛ እኛ እየተንቀሳቀስን ነው ማለት ነው። አሁን ለዛ ነው አሁን ላይ ደግሞ ትንሽ ተረጋግተን ነገር እጃችን ላይ ይሰራል። ትንሽ እስቲ ያማናችን እናገግምታችን እሺ ያቡሽን ማን ነው ጆና እንትን መሰለህ ተፋ ወደ ፖይንቱ የሚወስደን ነገር አይደለም እያወራን ለኛ ዝም ብሎ በግሳንግስ ለማለፍ ነው እየሞከረ በጣም ብዙ ተጨናነቀ። በጣም ብዙ ከሚባለው በላይ ምንም የሚለው ነገር የለም አለ በቃ ሁሌ ልቀቁልኝ ቤተሰቦቼ እሺ እነሱ ስለሱ ምናምን
ነገር ጆጋ ነው ያደረሰኝ ተቻለ ማለት ጆጋ ነው ያለው ሁሉ ነገር የሚያውቀው ጆ ነው ያሉ ነውና ያውቁታል እሱን ምንም ያውቁታል ለምን ያው ታውቃለህ ተጋብሎ ወንድም ስለሆነ ምን ማድረግ አልቻለም እሱ ተጨናላ ማለት እንትን አለ ችግር የለውም በዛ ሰባችሁ እኮ ችግር የለውም ጋር እንደንቀው አቶ ፈንድስ አሁን ለሽ እንቀይርና እንታ የት ነው ጆን እናገራው እኮ እኛ እናገራው ምን መናገር አልቻለም ያልከኝ እኮ ጊዜውን ጠብቅና እናናገራለን ተፋ የት ነው የምትሄደው ችግር የለውም እኔ እሱ ለመናገር ያናጠኛ ምን ራሱ ነገር አረ በደንብ ነው ተፋ በደንብ ነው ምክንያቱም የት እንደሚያደርሰን በምን ታውቃለህ ለምን ራሳችን ልጅ ነው ያለው ማውት ትፈልጉ ነገር እንደንዱ ነገር ጠይቋሉ ሊነግሩኝ ማለት ነው እኮ ተፋ በዚህ አይነት ሁኔታ አይደለም መሄድ ያለብን እኮ ለምረባት ሰበን በቃ መሄድ ያለብን መንገድ እኛ ራሳችን እናውቀዋለን አይደል? በቃ አንተ ቢያንስ እዚህ ያሙሃል ትንሽ አረጋም በቃ ማግኘት ባለብን መልኩ እናገኘውና እናወራዋለን። እሺ ለስም ቀይረን ከቀይረና በዛው ይባል ለተለሻም ማለት አይደለም። ስለዚህ ልብስን ቀይረና አመልካለን ለደረሰ ፎፎ ፎፎ እንደሱ አይደለም። ቆይ ሙሹ ጋር ሲድረቅልኝ ችግር የለውም። ገና አንድ ቀን እኮ ፎፎ አንድ ቀን ባንዲ ቀን ወጣና ወሮች አንተ ዝጋውና በኋላ ሲልሽ ትንሽ ተመልካቾቻችን ጋር ነገር ይኖራል ብዬ በጣም ይከታው አንተ ሞታል አይደል እንዴ እንደ ድመት ስንት ነፍስ ነው ያለው እሺ አሁን የዘና ይላክም የለኝ እንዴት ነው ቆይ እንዴ የተረፈው ቆይ እንዴት ነው ነገር ነበር እንዴ ምን ነው የሚደብረኝ ምንድነው ቆይ የሰማሁት ነው የምልህ ሞታል ተብለህ ነበር ምንድነው እንደ ስንት አይነት ነፍስ ነው ያለው ጋር ሰው አይደል እንዴ እሺ ምንድነው የምሰማው ጆ አሁን ምንም አይተከምልኝ ካንተ ጋር የሚላፋበት የምታገልበት የምትጨቃጨቅበት በቃ እኔ ልቀቀኝ እሺ እኔ ምን አደረግልህ ለቀ የምትፈልግ ከሆነ አንድ ጥያቄ ጠይቀኝ ስለአንተ ልጆች ዛሬ ቅድም አብረው የነበሩ ሰዎች አሁን ከመለየታችን በፊት በጣም ብዙ ነገር እንዳወራችሁ እርግጠኛ ነኝ። ሲቀጥል ደግሞ ስለአንተ ጠይቄያቸው ምን አሉ ታዲያ ምን አሉ ሁሉንም ነገር ነግረውኛል ማለት ምን ሁሉንም አንድ በአንድ እያንዳንዱን ነገር ነበር እኮ ምን ያገናኙ ነገር ምን ያገናኘዋል ከኔ ከባለ ሀብቱ ጋር ከኬንያ ከመጣው ሰውዬው ጋር ዝምድና ያለ አብረህ እንደምትሰራ እያንዳንዱን ነገር ነግረውኛል ምን ማለት የት እንዳለው አይታየም እንዴ ስንት ቀሙሩ ነው እዚህ አጉር ያስቀመጥኝ እንደንተ እንደማይፈልግ አሁንም የነገርኩህ ያለሁት ምን እንደሆነ ታውቃለህ? የሚበጅህን አንተ ታውቃለህ። እንድለቅህ የምትፈልግ ከሆነ እኔን የሚጠቅመኝን አንድ ጥያቄ ብቻ ጠይቃለሁ። ከዛ በኋላ እንደፈለግከው ትችላለህ። ምንድን ነው የምትጠይቀኝ? እስከ ዛሬ እኮ ጠይቀኝ አይደል? ምንም ያገኘው ነገር የለም ከእኔ ምንም። ስለዚህ አሁን ምን አደርግልሃለሁ? ለምን አለቀኝም እንዴ? ቆይ ምንድን ነው የምትፈልገው? እዚህ ማመስመስ ነው ምንድን ነው የምታወራው? ምንድን ነው የምታወራው? ይኸውልህ ያመመኝ ነው ካማመ ዞር በላት ለምን ወደ እኔ ትመጣለህ? ለምን ትጥለኛለህ? ከኔ እኮ ምንም የምታገኘው ነገር አንድ ጥያቄ ብቻ ነው የምጠይቅህ። ሰውዬው የት ነው ያለው? ወይ አቡሽ የት ነው ያለው? አላውቅም። አሁንም አላውቅም። ያው ነው ምንም ከኔ የምታገኘው ነገር የለም። እንድሰነዝርባት ታስገድድ። ልቀቀኝ፣ ወደዛ ልቀቀኝ እንጂ ምን ሆነህ ነው? ልቀቀኝ። ምንድን ነው እያስገደልክ እንደምትለው? እስከዛሬም እኮ በተዋወቅ ከሆነ አይደል ስለምንታወቅ ይሄን ዝም ያልኩህ እስከዛሬ ምንም ሰተለኝም ሰተወስደኝም የትም እንትን አትልም ምናምን ስትለኝ ነበር አይደል? ልትታውቁ ይችላል። ተውቁንም እንረሳዋለን። ገብቶሃል? ፈታኝና እኔ ልጅ ምንም የምታገኘው ነገር የለም እያልኩ ፈትቼማ ድጋሚ ቀርጬ አስራለሁ። ችግር ምንድን ነው? ቆይ ነገር ያንተ ከእኔ ምንድን ነው ችግር? አሁን ሰውዬው የት እንዳለ ትነግረኛለህ ወይስ አትነግረኝም? እየሰማኝ ነው። ልቀቀኝ። በሆነ መንገድ እያወራሁ ነው። እየሰማኝ ነው። አላውቅም ጆ አላውቅም። በቃ እነሱ ሄደን ሰው ጠይቃቸው። ምን እንደምትጠይቀኝ አሁን ከባድ ኬዝ ውስጥ ነው ያለው። አቡሽን ይዘውት እየወጡ ነው ተብያለሁ። ይህንን ነገር ደግሞ ጠንቅቀህ ታውቃለህ። ከኔ ጋር ምን ያገናኘዋል? በምን አይነት መንገድ የት ነው ይዘውት የሚወጡት? እየነገርኩህ ነው። እየጠየኩህ ነው። ከኔ ጋር ምን ያገናኘዋል? በፕሌን ነው በጀልባ በምንድን ነው ይዘውት የሚወጡት? ምን አቅልላለሁ ነው? እኔ ለምን ነው የምትጠይቀኝ እንዴ? እዚሁ አይደል ታጉሪ ነውኩት። እዚሁ አይደል ለምን ነው የምትጠይቀኝ? ስለ ሁሉም ነገር ግን ታውቃለህ አይደል? ምንም የማውቀው ነገር የለም። ምንም አላውቅም እኔ። እሺ ከአቡሽ ጀርባ ምን ትሰራ ነበር እስካሁን ድረስ? ገንዘብ ፍለጋ ነበር አይደል ስትከታተለኝ ነበር? በቃ አለፈ። አንተ ምቀኛው ገብኝ አይደል? ስንት ጊዜ ስንት ሳምንት ሙሉ አብረን ስለምቀኝነት ነው የምታወራው? ምቀኝነት ነው ያኔ እንፋታ ስላለ እንዴ እንትን ያለኝ
ያኔ በሰዓቱ አብረን ብንሰራ እስካሁን እንደዚህ እንትን አንልም ነበር። የከፋ ያደረኩት ራስህ እኮ እኔ እኮ አይደለም የከፋ ያደረኩት ራስህ ሰው በሰው እየመጣ እንትን እያለ እንዲህ የዚህን ያህል ደረጃ እንዲህ እንትን ብሎ እኔ ራሴን ለመታገስ እየሞከርኩኝ ለማረጋጋት እየሞከርኩኝ በቃ እሺ እኔ በቃ ለምን አፈታኝ አሁን ከኔ ጋር ምንድን ነው የሚያገናኘው? ሄደህ እዛ መምረጥ ትችላለህ። የት ነው ያለው ሰውዬው? አንተ ምንድን ነው እንድመታ ነው የምትፈልገው? ልቀቀኝ። እየሰማኸኝ ነው? ልቀቀኝ። እንድመታ ነው የምትፈልገው? ስለማልቀር ነው ዝም የምልህ። ልቀቀኝ። እንዴ ፈትቼ እንደማታውቀኝ ያሳየህ አውቃለሁ አይደል? እንተዋወቃለን። ለምንድን ነው የዚህን ያህል እንዲህ እንትን የምትለው? እንተዋወቃለን። አይ ነው በቃ ለምንድን ነው የምታስጨንቀኝ? ለምን ነው በግድ እንትን የምትለው? አሁን ምን ይጠቅማል? በፊት አቡሽን የምትፈልገው ገንዘቡን ለማግኘት ምናምን ነበር አይደል? ለምን ይጠቅማል? አሁን ገንዘቡን አውልቷል አይደል? ካንተች በቃ ካመለጠ ለምን ዘራ ፈታኝ? ለምን ምን ያደርግ? ምን ይቆይ? ያው ከዚህም በኋላ ተስፋ ላይ ብለህ ነው የምታስበው? እሱን ያሳያለሁ። ልቀቀኝና ልውጣ። በፍጹም አትወጣም። ችግር ከኔ ጋር ነው። በጣም እየተንከባከብናችሁ ነበር። በሳምንት በቀን አንዴ ምግብ እየሰጠናችሁ ነበር። አሁን ደግሞ በሳምንት አንዴ ነው ምግብ የሚሆንበት። የተኮሰብን ለምን ሄዳ ፈልግ? ለምን እንትን ትለኛለህ? ኮስን እኮ ነገር ሄዳ ፈልግ። የተኮሰብን ለምን እነሱ ሄዳ ታስጨንቅም? እኔ ምን ያገናኛል ከኔ ጋር? ከአንተ ጋር በጣም መለየት በጣም ዝምዝና አላችሁ። አታስፈራራኝ። ወደዛ አይደለኝ። አታስፈራራኝ። ቤተሰቦቼ ቢያውቁ ምን እንደሚያደርጉ እኔ ሳልኩት እኔ ያውቁ አክብረው ምንም አያውቁም። ይሄ እንዲህ እንደምታንገላታኝ ነው እንትን እንደምትለኝ በጣም ከምን ጊዜውም በላይ ያምን የሰማኝ ነው። እኔ መለከተኝ ለምን አትቆጥም ስትፈልግ እኔ ምንም መለከተኝ። እሺ እሱ ያንተ ብቻ ችግር የለም። ብቻ ይኸውልህ አቡሽን እኔ ማግኘት እፈልጋለሁ። አደራ አለብኝ። ሰውዬ የምንድን ነው የምታወራው? አማርኛ እኮ ነው የማወራው። እኔ ምንም የማውቀው ነገር የለም። ለምን ነው የምታስጨንቀኝ? እኔ ምንድን ነው እያስገባኝ ነው ጆ ስር እያስገባኝ ነው። እየሰማኝ ነው። የምታውቀውን ነገር ንገረኝ። በቃ ሌላ ነገር እኮ አይደለም የጠየኩህ ያለሁት። አላውቅም አልኩህ። እኔ ከዚህ በላይ ምን ነው የምነግርህ? ጎዳ የማትፈልግ ከሆነ ንገረኝ። የት ነው ያለው ሰውዬው? አታሰቃይኝ እባክህ። የት ነው ያለው ሰውዬው? የሰማኝ ለወንድሞቼ ብለሽ አብሮ ላደሩ ብለሽ ተረቶኝ እባክህ ተወኝ። ለዛ ብዬ እስካሁን ድረስ ዝም ብያለሁ። እስካሁን የሁሉ ጭምልቅልቅ ያለ ወንጀል ውስጥ እያየሁ እራሱ ዝም ብያለሁ። ምንም አላደረኩም። ምን አልኩ? አሁን አንድ ነገር ብቻ ንገረኝ፣ ፍንጭ ንገረኝ። ከዛ በኋላ እኔ እናንተ እንጨርሳለን። ምንድን ነው ፈልገው? ከእኔ ምንድን ነው ፈልገው? ግልጽ አይደለም የነገር የጠየቁ። እኔ አቡሽ የት እንዳለ አላውቅም። እሺ አቡሽ ነው ፈልገው። እኔ የት እንዳለ እኔ ስለ አቡሽ አልጠየኩም። ከኬንያ ስለመጡ ባለ ሀብት ነው የጠየቁት። ቆይ ከእኔ ምንድን ነው? ቆይ እኔ ቆይ ግልጽ አይደለም እንዴ ብጠይቅህ? እሺ ለምን አፈታኝም? ለምን እስከ ዛሬ አጎርክኝ? ንገረኝ። ለምን ታጉረኛለህ እንደ ሌባ? ምን አድርጌ ነው እንዲህ የምታሰቃየኝ? ያደረከው ነገር በቂ አይደለም? በቃ ያን ያደረከው ነገር በቂ አይደለም ወይ? እያደረኩ ያለሁት ንገረኝ። ምንድን ነው የምትፈልገው አንተ? አቡሽንም ቢሆን ያኔ እናገኘው ነው። በራስህ ድክመት ነው ይሄ ሁሉ ጣጣ ውስጥ የገባ ነው። ያኔ እንፋታ ስልህ ያኔ እንደዛ በዚህ ፐርሰንት እንከፋፈልና ዞር እንበል ስልህ ያኔ ራስን አልስማሙ ነው አይደል? አሁን ደግሞ ነው የምታስጨንቀኝ። ወንድሜን ለማግኘት ነው ከአንተ ጋር በገንዘብ የምደራደረው? እሱ የራስህ ጉዳይ ነው። አሁንም ቢሆን ለጥቅም አይደል እንዴት የምትለው የምትፈልገው አይደለም። በብዙ አንተ እንደምታስበው አይደል። ይኸውልህ አሁን አንተ ምንም አማራጭ እንደምትችል እንደዚህ ታስራ ረጅም ጊዜ ስትቆይ ለአንተ ለወገብህም ለጤንነትም ጥሩ አይደለም። በቃ ካዘንክልኝ ለምን አፈታኝም? ለምን እንዳስንልህ ደግሞ አንተ ለኔ ልታዝንልኝ ይገባል። አቡሽን የማገኝበትን መንገድ ልታመቻችልኝ ይገባል። ሰዎቹ እንደነገሩኝ ከሆነ ሰውዬው የመጣው ቀጥታ ኬንያ ይዞት ሊሄድ እንደሆነ ነው። ኦልሬዲ አሁን እጁ ላይ ነው። እኔ እስካሁን ገብቶ ነው የሚሆነው አይደል? ምን ማለት ነው? ምንድን ነው የምታወራው? አልነገርኩህም እንዴ? ምኑን ነው የምታወራው? ምንድን ነው? አለሙ አቡሽን ይዞት ሄዷል ማለት አለሙ እንዴት ነው? በጥይት መመታቴ ነግረውሃል፣ ግን ደግሞ አለሙ እንደሰለው አልነገሩህም። ወይ አይደለ? ያው እንዲህ ትለፋለህ ምንም መጨረሻ አያምርም። ምን ለዚህ ነው ምንም አያምርም። እኔም ብፈታኝ ወይ አብረን ብንሰራ ስንት ነገር ባደርግ ነው። ድሮም እንጨርሰውን ስራ ነው እስካሁን ድረስ እንዲህ ስታጓጥጥ እኔንም እዚህ እንደ ሌባይትም ስታጉረኝ እንትን ስኖር የነበረው። ይኸው አሁን እሺ ንገረኝ፣ እሺ ምንድን ነው ጥቅሙ? እስኪ ምንድን ነው ጥቅሙ?
አሁን ሰውየው ከመድረሱ በፊት ልቀቀኝ እባክህ። ሰውየው ከመድረሱ በፊት የሰማኝ ነው አይደል? ሰውየው ከመድረሱ በፊት እባክህ ተወኝ። ኧረ እባክህ ኧረ አታሰቃየኝ እባክህ። ኧረ ተወኝ፣ ስለፈጠረ ኧረ ተወኝ፣ አታሰቃየኝ። የሰማኝ ነው። እባክህ ተወኝ፣ እባክህ ተወኝ፣ እባክህ እሺ ተወኝ። እሺ ንገረኝ ቶሎ። በቃ እኔ ሰውየውን አውቀዋለሁ። በቃ እሺ ንገረኝ። ሰውየውን አውቀዋለሁ። ጎበዝ። የት ነው የምታውቀው? መቼ ነው የመጣው? ለምንድን ነው የመጣው? የእንዳንዱ ነገር ትነግረኛለህ። እንደውም ቆይ የማይስ ነው ወንበርሽ መጥቼ ነው ማዳመጥ። እሺ ፈታኝ፣ ቢያንስ አውራኝ። ፈታኝ፣ ለምን አታወራኝም? እባክህ ፈታኝ፣ ቢያንስ አውራኝ። ለምን ታሰቃየኛለህ? የደበደቡን እንደ የተኮሰብን ሄደን እንደምፈልግ ለምን? እባክህ ተወኝ። እሺ እባክህ ተወኝ። እሺ እነግርሃለሁ። እባክህ ተወኝ። በቃ ከሰውዬው ጋር ከዚህ በፊት ነው የምንተዋወቀው። እሺ በቃ ለዚህ የሚፈልገውን ነገር ለማድረግ ከዚህ በፊት ብዙ ጊዜ ተማክረን ነበር ከሱ ጋር። ዓለሙ እጅ ከመግባቱ በፊት ይሄ ነገር ራሱ ማለት በቃ በብር ኬዝ ዓለሙም ቢሆን ከዚህ በፊት አንተ ምንድን ነው የምትፈልገው? ቀስ ብለህ የምታውቀው ነገር ቀጥታ ንገረኝ እንዴ። በቃ ዓለሙ ያዘውን መሬት ይፈልገዋል እሱ ራሱ ሰውዬው። እሺ ስለዚህ ያለን አማራጭ ያው ስለዚህ ዓለሙ ለሰውየው ከኬንያ ለመጣው ባላት ሊሸጥለት ነው። እንደሱ ነው በቃ። ስንት ነው ይሸጥለት? 80 ሚሊዮን ብር። በጣም ውድ ነው። በ80 ምናምን ሚሊዮን ብር ነው ያቀረበለት። አሁን እሱን አንተ ታውቅ ነበር ማለት ነው መጀመሪያ። ከዛ ከኛ ጋር 26 ሚሊዮን ብር ምናምን እያልክ ምናምን ነገር ትደራደርን እየሞከርክ ነበር። በቃ አሁንም ቢሆን እኔ ብፈታኝ ከዚህ በፊት አሁን ብለቀኝ አብረን ብንሰራ የሆነ ፐርሰንት ቢያንስ እናገኝ ነበር። ግን አንተ የሁሉ ጣጣ እንዲመጣ የሚያደርገው ሰውየውም ቢሆን አሁን በቃ የሚፈልገው እሱን ነው። ስለዚህ ከሰውየው ጋር ሆነን እንድንሰራ ነበር እኔ ሀሳቤ። ግን በቃ የኔ ዞር ማለት ጠቀመው። በቃ አንተ ነህ ለዚህ ሁሉ ጣጣ ያመጣው። እኔ እናንተ ያኔ አሁን ብንሰራ የሁሉ በመሀል ባልገቡብን ነው። ለምን የዚህን ያህል እንትን ትለኛለህ? ቆይ በቃ ይሄ ነው እንግዲህ እኔ የማውቀው። በጣም ልጨናት አድርጌ በጣም ልጨናት። ቆይ ምንድን ነው ከእኔ የምፈልገውን ነገር እኮ እየነገርኩህ ነው አይደል? ግልጽ አድርጌ እኮ ነገር ያለው እኮ በቃ ስለ ሰውየው ማወቅ የምፈልገውን ነገር እኮ እየነገርኩህ ነው። በቃ ሰውየው ሲጀመር እንዲህ እንደቀላል የምታወራው እንትን አይደለም። በ80 ምናምን ሚሊዮን እንግዲህ መግዛት የፈለገውን ነገር እንግዲህ አሁን አቅርቦ ምን ያህል ሰውን እንትን እያደረገ ታውቃለህ አይደል? እንኳን ከዓለሙ ጋር አይደለም አንተ ራስህ ሆነ አንተም እነሱን ፍለጋ ጭምር እኮ ነው አሁን እየሄድክ ያለው። ሰው ታዲያ ለምንድን ነው ሰውየውን እንዲህ አቅልለህ እኔ ሲጀመር በእሱ አይነት ደረጃ ብገኝ ባሉ ነው የመጨረሻ ውዳቂ ሰው ነኝ በእሱ አይነት ደረጃ ካሰብኩኝ። እሱም ደግሞ ቀለል አድርገህ እንግዲህ ለማግኘት እንዲህ ወጠንት የምትለው ሰው አይደለም። ችግር የለውም እሱ ላይ ተወልኛል። ምን ማለት ነው? ለራስህ አታስብም እንዴ አንተ? እስከዛሬ የሆንኩን አይተሃል። ስንት አይነት ነገር ሆናለህ። ያው ሞት እኮ ነው የቀረ። ሞት እኮ ነው የቀረ። የሆንኩን አታይም እንዴ? ተተኩሶብህ እኮ ነው የተረፈው። ምን ማለት ነው? ለኔ ያዘኘውን ደግሞ የኔን ሀዘን ተወውና ማለት ነው የኔን ሀሳብ ስለኔ ማሰብ መጨነቅ አራም ነገር ተወውና እኔ አቡሽ ማገኝበትን ማደንበትን ነገር ብቻ ነገር ምን እስቲ እስከዛሬ ተጠቀምኩ ነገር አይደል? ምን እስቲ ምን አገኘህበት? እስቲ ቆይ ሰውዬ ግን እውነት እንዳልከው ግን ዘመድ ቤተሰብ ነው ይሄ አቡሽ የምትለው ወንድም ምን ያህል መስዋዕት ነው የምከፍልልህ? ነገር እንዲህ ራስን እስከማጥፋት ድረስ አንተ ለራስህ አታስብም? እኔ ራሴን አጥፍቻለሁ። ተኩሰው ያው ነው በቃ ያው በለው መስዋዕትነት በለው። እሱን ፍለጋ ወጣ ተተኩሰብህ። በቃ እሺ ለምን አታቆም? የሁሉ ነገር የምንለፈው ነገር አቁም። በቃ የራስህን ኑሮ ምን እስኪ አሁን ለምን ያዘክልኝ ነው ፋር ለምን እኛ ቆይ መቼም እንታወቃለን አይደል? ቤተሰብ መሆናችን ታውቃለህ። ጎረቤት እኮ ነው። እሺ የስንት ዓመት እንግዲህ ከወንድሜ ጋር የስንት ዓመት አብሮ አደግ ጓደኛሞች ናቸው። ስንት አይነት ነገር አሳልፋቸዋል። እኔም የእሱን ያህል እንኳን እንትን ባልልህም አውቃለሁ። ቤተሰቦችን አውቃለሁ አይደል? ለምንድን ነው የዚህን ያህል ራስህን የምትጎዳው? ምንም ቢሆን እኮ እንተዛዘናለን። ብዙ ጊዜ እኔም ራሴን ለማትረፍ ስል ከአንተ ጋር ላለመጋጨት ከዚህ በፊት ብዙ ጊዜ ራሴን እንትን ብያለሁ። ዋሽቻለሁ በብዙ ነገር አንተንም ግን በቃ አይጠቅምም። ግን እኔም አሁን ለቀኛው ከዚህ ቦታውን ለመበቀል ወይ እንትን ለማለት አንተ ላይ እንትን አይደል? ምክንያቱም ለስንት ነገር አድርጋቸዋል። ከወንድሜ ጋር ቤተሰባዊ ግንኙነት ነው ያላቸው።
እኔም በሱ ምክንያት ደግሞ የሆነ ነገር ብለው እኔ ራሴን እንትን ማለት አልፈልግም። እሺ አይፈሳም ስታሉ እንግዲህ በቃ ስለዚህ ራስን እኔ ለቀቀኝ ከሆነ አንዴ ብቻ ጥያቄ ልጠይቅህ። በቃ የመጣው ሰው የት ላገኘው ይችላል? አትዘለል። ለራሴ ራሴን ጠብቃለሁ። ምን ማለት ነው? ራሴን ጠብቅ ይሄዳል። በጣም ብዙ ሰዎች ማገዝ የሚፈልጉ ሰዎች ፈጣሪ ያጠፋው ወይ ናታል ፈጣሪ ያጠፋው ሞተ ነበር ዛሬ አንገናኝ። በቃ ራስን ጠብቅ። እኔ ፈጣሪ ምንም አላደረገልህም ነው ማለት ነው። የመጨረሻ እሺ ቼኪንግ ስለምትለው ሰውዬ ነገረኝ። ከዛ በኋላ ሰውዬው ከባድ ነው። በቃ እየሰማኸኝ ነው? ሰውዬው ኮንትሮባንድ ንግድ ላይ ነው የሚሰራው። እሺ በቃ ትልልቅ ስራዎችን ይሰራል። ቦታው ላይም ተፈሪ ነው። እንኳን እዚህ ተራ እዚህ ከተማ ውስጥ ዞር ዞር ብለህ እንትን ማለት አይደለም። ትልቁ ልንገርህ ኮንትሮባንድ ላይ ነው ማለት መንግስት በሚያስተዳድርበት ቦታ ላይ ነው ማለት ስንት ቦታ ላይ ተፈሪ ነው። እንደ ቀላል አይተው እንትን አለ። አሁንም ሲፈልግ እንጃ የአንተን ቢያቅሮ ይገኝ ነበር በቦታው ነው ልንገርህ። እዚህ ቦታው ላይ ተገኝቶ ነገር ያደርጋል። እንኳን ከኔ አልፎ አንተንም እዚህ የምታያቸውም ከጀርባ ያሉትም ሰዎች ሊያጠፋን ይችላል። ለምን ራስ ላይ መጥፎ ነገር ያተመከረው ብር እንኳን እንስማማ። እኔ አሁንም እኮ ጊዜ አረፈደ። ምን ነው ያረፈደው? ከዚህ በኋላ ማግኘት አትችልም። እንግዲህ ስለየትኛው ገንዘብ ነው የምታወራው? እሱን አሳያለሁ። ፈታኝና እኔና አንተ እንስማማ። እኔ ደግሞ አሳያለሁ ምን እንደሆነ። ምስኪን ታክት ይችላል። ከመስማታችን በፊት እኮ የሆነ ነገር መስማት አለብኝ አይደል? በቃ ከሰውየው ጋር እኮ ግንኙነት አለኝ። አሁን እንኳን ጅሎ ሞኝ ነው እኮ እንስማማና እኔ ማረግልን ታያለህ። ግን አንተ የከፋ ነገር አታርስ። እንዳውም እንዲህ ልታደርግልኝ የምትችለው ነገር መጀመሪያ ንገረኝ። የሞኝ ስራዎችን አትስራኩም። እስቲ የሞኝ ስራዎችን አትስራ። ሰው አታስከትል። እንዴ እኔንም ቢሆን እኮ ስንት እኮ አሰቃይተኛል መንገድ ላይ እኮ አይደለ? ለምን አሁን በቃ እንግዲህ ነገርኩኝ ነው። ለምን ምንድን ነው ፈልገው ነገር ምንድን ነው ፈልገው? ስለ ሰውየው ነገርኩህ። ከዚህ በላይ እንግዲህ ምንድን ነው ፈልገው? በጣም ራስን ለዚህ ጣጣ ውስጥ ገብተህ ራስን የምታደርገው እኮ እንጂ እኮ ወይ እኔን ለመጉዳት ብለህ አይደል? ራስን አሁን ቢሆን ማተር ትችላለህ። አሁን ነፃ መሆን ትችላለህ። ዞር ማለት ትችላለህ። አሁን አረፈህ። ለምን ዞር ትላለህ? በቃ ያው ሞት ነው እንግዲህ ሞት ይጠብቃል። መሞት እኮ ነው ያለህ። አማ ከዚህ በኋላ መቼም ራስህን አትላታለህ። እንዴ በቅላላለ ጊዜው አረፈህ። አሁን መቅረብ ትችላለህ። እሱንማ እያየሁት እኮ ነው። ዛሬ ተተኩሶብሃል፣ ነገ የሚመጣው ደግሞ አላውቅም። ግን ለራስህ ዘንድ ለቤተሰቦችህ ማዘን አለብህ። ያቺ ለምትጠብቅህ ለእናትህ እንኳን ማዘን አለብህ። አንተ ብትሞት እሷ ነች አዛኝ። እውነቱን ልንገርህ ምን ማለት ነው? እንዴት ነው ማለት ነው? ምንም ቢሆን የወንድሜ እኮ ጓደኛው እና ለምን ማለት ነው? አሁን ልቀቀኝ። እሺ አሁን ልቀቀኝ። የምፈልገው ነገር አለ። ስለ ሰውዬው ልቀቀኝ። የት እንዳለ አትነግረኝም? አሁን ሰውዬው ላይ ነገር ለምን ተስፋን አልቆርጥም? በሰውዬው ላይ ያለ አደራዬ ነው። እንደውም ልንገርህ፣ ሰዓት እስኪ ስንት ሰዓት ነው? ሰዓትን እስኪ ንገረኝ። ሰዓት ስንት ሰዓት ነው? በቃ አሁን ትንሽ ምንም የምታገኘው ነገር የለም። እውነቱን ልንገርህ፣ እንደምታየው ሰዓቱ ሄዷል። የቀረው ሰዓት 1 ሰዓት ከምናምን ነው የቀረው። ከዛ በኋላ ተስፋ ትቆርጣለህ። ተስፋ ነው የምትቆርጠው። እስካሁን ስለምን ስትጠይቀኝ ነበር? ስለ ሰውዬው አይደለ? አቡሽን ፈለገ አይደለ እኮ። በቃ ካለቀ እኮ ነገሩ እያለቀ መጨረሻውን ያሳምረዋል። ምንም እንዳትነካኝ እያወራሁ ነው እኮ። ንገረኝ፣ ምንድን ነው? 1 ሰዓት ነው የቀረው ማለት ነው። በቃ ሊሄዱ ነው። የት ነው የሚሄዱት? ይዞት ይሄዳል። ደብዘው ይጠፋል ለ7 ወር። የት ነው ይዞት የሚሄዱት? ሰውዬውን ጠይቀው። እኔ ምን አውቅልሃለሁ? እኔ ማቆን እየነገርኩህ ነው አይደል? እሺ የት ነው ያሉት? እሺ አሁን ጆበናት ወከሩ የጀርመን ኩን ያለው ተኮለብሎ ማትነግረኝ ሄደህ እናትህን ለመምር ነው የምንለምነኝ። እባክህ ተወኝ፣ ኧረ እባክህ ተወኝ። ምንድን ነው የዚህ የት ነው ተናገር።
እኔም በመደብደብ ነው የምታገኘው ነገር እየሰማኝ ነው። በዚህ አናትን ነው ማፍርስልኝ። የት ነው ያሉት? የት ነው ያሉት? እሺ ቆይ፣ እሺ ተረጋጋ፣ ተረጋጋ። ቶሎ ሰውዬው ልንገርህ፣ ለሰባት ወር ያህል አቡሽን ዞር ማድረግ የሚፈልገው ከዛ ገባኝ። ሰማሁ፣ እሱን ነገር ሰማሁ። እሺ ከዛስ የት ነው ያለው? ከወደ ውጭ ይዞት ነው። ቤት በኩል ነው ይዘው የሚሄዱት? በሞያሌ። እሺ በሞያሌ በኩል መቼ ሰውዬው ከባድ ነው። በቃ አሁን አንድ ሰዓት በኋላ ይወጣል እያልኩ ነው። እሺ ቦታው የት ነው ያለው? እሺ ቶሎ በል ንገረኝ፣ ቦታው የት ነው ያለው? የት ነው ያለው? ቦታው ንገረኝ፣ ንገረኝ፣ ቦታው የት ነው ያለው? እሺ እባክህ ተወኝ፣ እየነገርኩህ ነው። እባክህ ተወኝ። እሺ ንገረኝ። እሺ እሺ ንገረኝ፣ ቶሎ በል። እዚህ ጋር ጻፍልኛል። እሺ ንገረኝ፣ ቶሎ በል ብዬ ነው የምጽፈው። እሺ ንገረኝ፣ ቶሎ በል፣ ቶሎ በዚህ አድራሻ ደውላቸው ትደርሳለህ። በዚሁ በዛ ተወው፣ በቃ ሂድ።